It's recording now. በጣም I let my እሺ join. በጣም አመሰግናለሁ ፕሮፌሰር ሳሌም እንደምን አመሸሽ? እንደምን አደርሽ አንቺ? ጠዋት እንደምን እኔ ጋር እየነጋ ነው። እኔ ጋር እየነጋ ነው። በጣም ደስ ብሎኛል ስላገኘሁሽ። በጣም ደስ ብሎኛል። በጣም ክብር ይሰማኛል። አዛሪ ሜምበሪት የሚለውን ፊልምሽን አየሁት። በጣም ደስ ይላል። በጣም አንዲት ኤነርጄቲክ የሆነች ሴትዮ በዛ እድሜዋም ራሱ በጣም ንቁ የሆነች ሴትዮ ራይተር ብላክ እሷን ታሪክ ስላጋራሽን በጣም ነው ደስ ያለኝ እና በጣም ፓወርፉል የሆነ ፊልምን የሰራሽው። አመሰግናለሁ መጀመሪያ በቅድሚያ ለሷ። በጣም ጥቂት ጥያቄዎች ናቸው ያሉኝ። አንድ 10-15 ደቂቃ ያህል ትመልሽልናለሽ። አመሰግናለሁ አብረሽን ስለሆንሽ። ዶርቲ ዌስትን ታሪክ ለመስራት ምንድን ነው ያነሳሳሽ? ምንድን ነው ኢንስፓየር ያደረገሽ? ምክንያቱም በዛን ዘመን በእሷ ዘመን የነበሩ ሰዎች ጋራ በእሷ ዘመን ጥቁር ሴት አፍሪካን አሜሪካን ራይተርስ ነበሩ። የእሷ የበለጠ ኢንስፓየር ያደረገሽ እሷ ላይ እንድታተኩር ያደረገሽ ምክንያት ምን ነበረ? አንደኛ ያገኘኋት ሌላ ፊልም ስሰራ እዚህ ማርታ ስፒኒየርድ የሚባል ደሴት ውስጥ የምትኖር እዚያ ስለ አፍሪካን አሜሪካን ታሪክ እዚያ ደሴት ውስጥ ስለሱ ተነሳስቼ እሱን ስሰራ እሷ እንደ ኦራል ሂስቶሪያን ነበረች። ምክንያቱም የእሷ ቤተሰብ ብዙ ጥቁሮች በማይመጡበት ጊዜ በኤርሊ 20th century ማለት ኤርሊ 1900s ይመጡ ነበር እዚህ እና እሷን ሳነጋግራት አላወቅኩም ነበረ ማን እንደሆነችም። ስለ እሷ ታሪክ ምንም የማውቀው ነገር አልነበረም። ግን ስለ ሃርለም ሬኔሳንስ ለምን አውቅ ነበረ። የአፍሪካን አሜሪካን አርቲስቲክ ኤንድ ራይቲንግ በብዙ የታወቀበት ጊዜ የነበረ ስለሆነ እና እሷ አንዷ ከነሱ ውስጥ ጸሐፊ መሆኗን ዲስካቨር አደረግኩኝ እዚህ ሆኜ ያንን ፊልም ስሰራ። ያ ፊልም አወር ፕሌስ ኢን ዘ ሳን ይባል ነበረ። በጣም ደስ አለኝ። አንደኛ ለእኔ አፍሪካን አሜሪካን ሂስትሪ በጣም ለማወቅና እሱን ለመማር የምፈልገው ነገር ነበረ። ሁለተኛ እንዲህ አይነት ፊልም ስለ አፍሪካን አሜሪካን ጸሐፊ እዚህ ደሴት ውስጥ የምትኖር በሃርለም ሬኔሳንስ ጊዜ ተሳታፊ የነበረች ዝም ብላ ተረስታ የተቀመጠች ሰው መሆኗን ሳውቅ በዛን ኦፖርቹኒቲ ለእኔ ለመማርም ለእሷም ደግሞ የመታወቂያ የሚሆናት ፉል ታሪክ እንዴት አድርጌ ልስራ ከማለት ነው የተነሳሁት እንጂ በዚያን ጊዜ ብዙ አላውቅም ነበረ ስለ እዚህ አኗኗሯም ሆነ እዚያም እንዲህ አይነት ታሪካዊ ጊዜ ውስጥ ተሳታፊ መሆኗን አላውቅም ነበረ። በጣም ይገርማል። በዛ ዘመን እንግዲህ ከመቶ ዓመት በፊት እኮ ማለት ነው አይደለ? መቶ ዓመት እሷ እንግዲህ እዚያ ስትሄድ 100 ዓመት አልፎታል። ኒውዮርክ ሄዳ ስትጀምር ከሃርለም ሬኔሳንስ ጋር ፓርቲስፔት ለማድረግ ስትጀምር በዛ እንግዲህ አሁን እኔን በጣም ይገርመኝ። እኔ አላቅም የአሜሪካን ሪያሊቲ እንዴት እንደነበረ፣ ግን በእኛ ሀገር እንኳን ሳየው በ20ኛው ክፍለ ዘመን እስከ 20ኛው ክፍለ ዘመን
ሁለተኛው አጋማሽ ድረስ ከሰባዎቹ ድረስ ሴት ደራሲ እንደዚህ እ፣ ማግኘት ከዛ ኖረውም ደግሞ ከወንዶቹ በወንዶቹ ሻዶ ሳይደረጉ መቆየት መታወቅ በጣም በጣም ትልቅ ነው አይደለ? ቢግ ዲል ነው። እና ያ አዎ መታወቋ መኖሯ በጣም አሁን የሚገርም ነው። እንደ ግን ኖርማል አድርገን እንወስደዋለን። ያን ጊዜ አልነበር። በጣም አስቸጋሪ ለመኖር እንኳን አስቸጋሪ ነው። እንኳን ጸሐፊ ሆኜ በዚያ ህይወቴን ልመራ እችላለሁ የሚል አስተሳሰብ ለማግኘት እንኳን ለማሰብና እንደሱ እኖራለሁ ለማለት አስቸጋሪ ነገር ነው። የሰርቫይቫል ጊዜ ነበረ ያኔ። እንዲሁ አዘ ብላክ ፐርሰን እዚህ ሀገር አስቸጋሪ ኖሮ ነበረ። በዚያ ላይ ደግሞ ሴት በዛ ላይ ደግሞ ያኔ ያ ወቅት ደግሞ በጣም የዘግሬት ዲፕሬሽን የሚባልበት ኑሮ በጣም ከባድ የነበረበት ጊዜ በጣም ነበር እና በጣም ራይቲንግን እንደ ፕሮፌሽን ይዛ ለመቀጠል ማሰቧ ራሷን በዚህ ዘመን ራሱ ላለነው ሰዎች በጣም ኢንስፓይሪንግ ነው። ብዙ ብዙ አልገለጸችውም፣ አልሄደም እንጂ ልክ ሲጀምር ዶክመንተሪው እኔ እኮ ሰፈሪንግ ውስጥ ነው የምጽፈው ትላለች። ሰፈር ሳረግ ነው የምጽፈው ትላለች። እና እሱ ሀሳብ ላይ እስኪ ትንሽ ሪፍሌክት አድርጊ። እንደዛ ነበረ ምክንያቱም ያ አንድ ነገር ስለ እሷ ደግሞ መጨመር የምፈልገው ምንድን ነው፣ በዚያን ጊዜ እድለኛ ነበረች። ምክንያቱም አባቷ ቢዝነስ ነበረው ቦስተን ውስጥ እና ከቦስተን ሚድል ክላስ ከሚባል ግሩፕ ውስጥ የወጣች ሰው ነች እና ስለዚህ የማቴሪያል ያኗኗር ችግር አልነበረባትም ልጅ ሆና። ይህንን አይነት ህልም ለማለም ትችል ነበር ማለት ነው። እና በዚያ ላይ ደግሞ እንዳለችው በጣም ትልቅ ቤተሰብ ነበራት። ቤት አብረው የሚኖሩ አንድ ቤት ውስጥ ትልቅ ቤት ነበረ እነዚህ ትላለች። እና እዚያ ውስጥ የእነሱን ታሪክ ደግሞ ልክ አባቷ የስሌቭ ሆኖ ነበር የተወለደው። ከሱ ወጥቶ ነው እንግዲህ እዚህ ቦስተን መጥቶ ቢዝነስ ጀምሮ ገንዘብ ለማፍራት እና ቤተሰብ ያን ያህል ቤተሰብ እንትን ለማለት ሰፖርት አድርጎ ለማኖር የቻለበት እንትን ነበር ማለት ነው። እሱ ራሱ በጣም ትልቅ ታሪክ ነው። እና ለእሷ ይህንን ህልም ለማለም ያስቻላት አንዱም እሱ ነው። በዚህ ምክንያት ነው እንጂ አምሹር ችሎታ ኖሯቸው በዚያ ላይ ኒውዮርክ ሄደው እሷና የአክስቷ ልጅ ናቸው አብረው የሄዱት እና እዚያ ሄደው ያንን ሙቭመንት ውስጥ ገብተው እሷ ይህንን ህልሟን ፕራክቲስ ለማድረግ የቻለችበት ዋናው እንትን እሱ ነው። ቤተሰቦቿ ይህን አይነት ድጋፍ ለማድረግ ስለቻሉ ነበረ። ያ ታሪኩ እሱም ነው በጣም እንትን ያለኝ እኔን አትራክት ያደረገኝ እሱ ነበረ ዋናው። አንድ እንደዚህ ያለ መጥፎ ታሪክ ውስጥ ወጥተው ብዙ ጊዜ አልፈጀባቸውም እንዲህ አይነት ህልምን እንትን ለማለት። እንግዲህ አባቷ ሜቢ 50 ዓመቱ ቢሆን ነው እሷ እንትን ስትሄድ ኒውዮርክ ስትሄድ እሱም ነው ስንት ዓመት ሙሉ ከስቃይ ብዙ ዓመት ሳይሆኑ ከስቃይ ወጥተው እንዲህ አይነት አቺቭመንት እና ልጁ ራይተር ልትሆን የቻለችበት ሁኔታ ለመፍጠር መቻሉ ራሱ እሱም በጣም አትራክት ያደረገኝ ታሪኩ። እንዴት አይነት ምንድን ነው ህልም በባዶ አይደለም የሚደረገው እና የእሷን እውነት ትልቅ ፍላጎት እንትን ለማለት መቻሏ። ከዚያ በኋላም ብዙ ስትራግል ነበራት እንደተናገረችው ታሪኩ ውስጥ ቀላል አልነበረም። እና ያ መጀመሪያ የወጣው ጽሁፍ 1947 ነው የወጣው መሰለኝ በአውሮፓ አቆጣጠር።
ያን ጊዜ ገና ስቲል ምን አይነት ሲቪል ራይትስ ስትራግል ራሱ አልተጀመረም ነበረ እሱ ሲወጣ። አልተጀመረም ሳይሆን እንደዚያ በትልቁ ተስፋፍቶ በኋላ ሁለተኛ ኢማንሲፔሽን እንዲመጣ የተደረገው ከ20 ዓመት በኋላ ነው ይሄ መጽሐፍ ከወጣ በኋላ። እሱም ነበር የዶሮቲ የሚገርመው ያንን ሊቪንግ ኢዝ ኢዚ ነው የሚለውን መጽሐፍ ኖቤል ከሰራሽ በኋላ ደግሞ ቆይታ በእድሜዋ መጨረሻ አካባቢ ደግሞ መጽሐፍ አሳትማለች። ከዛ 2 መጽሐፍ ጽፋለች። ከዛ በኋላ the richer the poorer የሚል አንድ ጽፋለች። ከዚያ ደግሞ በኋላ ዌዲንግ የሚል ጽፋለች። አዎ ሁልጊዜ ትጽፍ ነበር። ለጋዜጣ ኮንትሪቢዩት ታደርግ ነበረ እና ራይተር ኢዝ ራይተር እንግዲህ አይደለ ለህይወት as you know ህይወትሽ ውስጥ የተመሰረተ ከሆነ ሁልጊዜ እስክትሞቺ እስኪያቅትሽ ማለት ነው ትጽፊያለሽ። እና that's what she did። ያ ሙቭመንት ያ ዘመን እያልን እናወራለን እና ሃርለም ሬኔሳንስ ስለሚባለው ጊዜ እስቲ ምናልባት የነበረችበትን ሁኔታ እንድንረዳው እና በተለይ እዚህ ዘመን ላይ ያለ መጽሐፍ የሚፈልግ ወይም ደግሞ ያን ታሪክ ማወቅ ምን ያህል ቻሌንጂንግ እንደነበረ ወይም ደግሞ በጣም ምን ያህል ውድድር የነበረበት እንደነበረ እንድናቅ እስቲ ስለዛ የባህል ሙቭመንት በጣም ባጭሩ ነገር እንግዲህ 1925 እስከ 1933 ምናምን ነው እንትን ያለው የተጀመረው ወደ 1925 ገደማ ነው። ልክ እሷ ከወጣችበት ባክግራውንድ ነው ሁሉም የመጡት። ብዙ የተለየ መንገድ አልነበረም አይደለ? ከደቡብ ወደ ሰሜን መጡ። እንደ አጋጣሚ ኒውዮርክ ላይ ተሰበሰበ ብዙ ሰው። ኒውዮርክ ብዙ ከዚያ በፊትም አምልጠውን በሚመጡ ጊዜ ከፕላንቴሽኑም ሆነ ከመጥፎ ኑሮ ከደቡብ በሚመጡበት ጊዜ ኒውዮርክ ውስጥ የተሻለ ነፃ የሆነ ኑሮ ለማግኘት የሚችሉበት ቦታ ነበረ እና እዚያ ለመጻፍ የሚፈልጉትም ሙዚቃም ቲያትርም ሁሉ ልክ እንደ እንትን ተሰበሰበ። ያንን ሁሉ ለማድረግ የሚፈልገው እና ይሄ አላለ ሲነርጂ ይባላል በእንግሊዝኛ አላውቀውም፣ በአማርኛ ቃሉም እንዳለ አላውቅም። እንደሱ አይነት ነገር ነው የተፈጠረው እና በቃ ኤክስፕሎድ ነው ያደረገው ሞረለስ። ያው ኦፍ ኮርስ ገንዘብ አልነበራቸውም እና ያው እንትን እነዚህ ፊላንትሮፒክ የሆኑ ነጮች ሙዚቃና ቲያትር አርት የሚወዱ ሰዎች ገንዘብ ኮንትሪቢዩት እያደረጉ ስፖንሰር እያደረጉ እንደሱ ነው የተደረገው። ግን ያ ሁሉ ታፍኖ የነበረ ክሪኤቲቪቲ በሁሉም መንገድ ነው የፈነዳው እና እዚያ መኖር ራሱ አሁን እኔ ራሴ ሳስበው ምን አይነት ኑሮ ነበር ይሆን ነው የምለው። እና እዚያ ውስጥ ነው የገባችው ዶሮቲ እና ስማቸውን በሙሉ የምናውቃቸው ላንግስተን ሂውስ ዘፋኞቹ፣ ሙዚቀኞቹ፣ ጃዝ ሙዚቀኞቹ እንትና የምናውቃቸው በሙሉ የዚያን ጊዜ ነው ለመታወቅም በፍሪ በሆነ መንገድ ፐርፎርም ለማድረግ የቻሉት የነበረው እና እዚያ ውስጥ ነበር የገባችው። አይ ካን ኢማጂን ምን አይነት ኢንፍሉወንስ እንደነበረው እሱ። ሺ ዋዝ ያንግ፣ በጣም ያንግ ነበረች ስትሄድ እዚያ መጀመሪያ እና በቃ አላደለ መጀመሪያ ከቤትሽ ወጥተሽ ወይም ኮሌጅ ስትገቢ ወይም እንደዚህ አላደለ ያን አይነት ፍሪደም ራሱ ማግኘቱና ግን ደግሞ ሄደሽ የምትገቢበት ቦታ ይሄ ልክ በቃ የተፈተፈተ ቆንጆ ምግብ ሲቀርብልሽ አለ አይደለ? እንደሱ ነው የሚታየኝ። ሁሉም አንድ ላይ ተሰባስበው እሱ ውስጥ እሱ ነው ዋናው ኢንካሬጅመንት የሚያሰጣት ወደፊትም ለመቀጠል የገፋፋት የዚያ ኢንፍሉወንስ ነው።
እ፣ ከዶርቲ ታሪክ ጋር ሪሌት ታደርጊያለሽ እንዴ? በተለይ ስለ ኢትዮጵያዊ እ፣ ኢትዮጵያ የተወለደች እና ደግሞ ልክ አሁን ዶርቲ የምትኖርበት ዓለም ላይ እየኖረች እንዳለች ፊልም ሜከር፣ ፕሮዲውሰር፣ ራይተር ምን ሪሌት ታደርጊያለሽ? እ፣ ወይም አንድ ኢትዮጵያዊ ምን ሪሌት እናደርጋለን ከዚህ ስቶሪ ጋር ማለት ይችላል? ወል አንደኛ እንዴት አስቸጋሪ እንደሆነ አንድ you don't እንትን የለሽም፣ ምንድነው ኩሽን የለሽም ስትጀምሪ። እሷ እንኳን አትሊስት ለመኖሪያ እንትን የላትም። እኔ ስመጣ እዚህ ትምህርት ቤት ነው የመጣሁት። አይ ሃድ ኖ አይዲያ ፊልም መስራት እችላለሁ አልችልም የሚል እንትን ሀሳብ አልነበረኝም። ፊልም በጣም ወድ ነበረ። ሁልጊዜ እየጠፋን ከትምህርት ቤት ሲኒማን ሄድ ነበረ። ከዳሪ ትምህርት ቤት እንትን እያለን ማንበብ ወድ ነበረ። ነገር ግን እኔ ራሴ ፊልም ሰራለሁኝ የሚል እንትን አልነበረኝም። ምክንያቱም እንደኔ አይነት ሰው ኢትዮጵያ ውስጥ ፊልም ሲሰራ ባክግራውንዱም የለም፣ አይቼም አላቅም። ፊልም ማየቱን እንጂ መስራቱን በዚያን ጊዜ ህልም አልነበረኝም። በኋላ ነው የመጣው ይሄ። ብዙ ነገር ሞክሬ ምንም የሚስበኝ ነገር አልነበረም። ግን አንዴ ስገባበት እንትኑ በአንዴ ነው ይሄን ነበር የምፈልገው ብዬ እንትን ያልኩት እና አገባባችን ልዩ ነው። ነገር ግን አንዴ ሬኮግናይዝ ካደረግሽ በኋላ ይሄንን ነው ማድረግ የምፈልገው ብለሽ ካልሽ በኋላ እሱ ከሆነ ዋናው እንትኑ ውስጥሽ የነበረው በፊት ሳታቂው የተቀመጠው ነገር ይወጣል። ለእኔ እንደሱ ነው እንትን ያለኝ። አንዴ ከገባሁ በኋላ በቃ እዚያው ቀረሁ እና አንድ ፊልም መስራት ለእኔ አንደኛ ዓለምን ይከፍትልኛል። አሁን የሰራኋቸው ፊልሞች በሙሉ ለእኔ ትምህርታዊም ናቸው። በዚያ ላይ ደግሞ አዲስ ዓለም ይከፈትልኛል በገባሁ ቁጥር አንድ ፊልም ስሰራ እና እንደሱ ነው የማየው። ሪሰርች ማድረጉም ሆነ አዲስ ሰው ማግኘቱም ሆነ ስለ አዲስ ነገር መማሩም ሆነ እሱ ሁሉ የሚስበኝ ፊልም ስሰራ እሱ ነው ትምህርት። ምክንያቱም የማላውቀው ነገር ውስጥ ገብቼ ነው ለሰው የማቀርበው ሰርቼ። ስለዚህ ማወቅ አለብኝ እና ዶሮቲንም ታሪክ ስሰራ ብዙ ነገር ነው የተማርኩት። አውቄ ይህንን ላድርግ ብዬ አይደለም። ይሄ ነገር እንዴት ኢንትረስቲንግ ነው ልወቀው እስቲ ብዬ፣ ስለዚህ ያንን እውቀት ኢንተርፕሬት አድርጌ ፊልም አደርገዋለሁ። ስለዚህ የራስሽም የማወቅ አዲስ ነገር አብሶሉትሊ አለዚያማ የምታውቂውን ነገር ዝም ብለሽ እንትን ማለት ዳዝንት ኤክሳይቲንግ አይደለም። አሁን ዶርቲ ዌስትን ካወቅሻት በኋላ ፊልም ለመስራት ከወሰንሽ በኋላ ፕሮሰሱ እንዴት ነበረ? ምክንያቱም አመታት የወሰደ ታሪክ ነው እና ስናያቸው የፊልሞች ላይ የተጠቀምሻቸው ፉቴጆች ስናይ የዶርቲ ያገዘችው እንዳለ ሆኖ ምን ያህል ቀላል ነበር ወይም ከባድ ነበር ወይ እንዴት ነበረ ሂደቱ የሚለውን ደግሞ ብትነግሪኝ፣ ወይም ደግሞ የምታስታውሹ ቻሌንጅ ወይም ልትነግሪኝ የምትችይው ነገር ካለ። ቻሌንጅ፣ ዋናው ትልቅ ቻሌንጅ እዚህ ሁሉም ኢንፎርሜሽን ማግኘት ቀላል ነው እዚህ፣ ነገር ግን ገንዘብ ማግኘት ነው ትልቁ ቻሌንጅ። እና ደግነቱ ያን ጊዜ ትንሽ የተሻለ ጊዜ ነበረ ገንዘብ ለማግኘት። ምንድነው ደህና ፕሮጀክት ካለሽ እና በደህና መንገድ ፕሬዘንት ካደረግሽው በጣም አስቸጋሪ አልነበረም። ግን እሱ ነበር ዋናው። እሷ በጣም ፈቃደኛ ነበረች። ምክንያቱም እንዳልኩት ብዙ አቴንሽን የተሰጣት ሰው አልነበረችም በፊት
እና እኔም እየተመላለስኩኝ በፊትም በሰራሁት ፊልም እሱ ውስጥም ነበረች። ስለዚህ ደስ ብሏት ነበረ እንዴት አድርጌ የእሷን ታሪክ እንደተጠቀምኩኝ እና ቀላል ነበረ እሷን እንትን ማለት እና ቅርብ ነበርኩ ደግሞ ብዙም ትራቭል ማድረግ አልነበረብኝም። የምኖረው ቦስተን ነበረ፣ እሷ እዚያ ደሴቱ ነበር የምትኖረው። እሱ ችግር አልነበረም። በኋላ ግን አንዴ እንትን ካልኩ በኋላ ለመጨረስ ገንዘብ ትንሽ አስቸጋሪ ነበረ። እሱ ነበር ዋናው ቻለንጅ። ሌላው ደግሞ ትልቅ ታሪክ ነው ለነገሩ እና በተቻለ መጠን ኮንቴክስት መፍጠር ነበረብኝ። ከዚያ ደግሞ አንዳንድ በዚያን ጊዜ የነበሩ በጣም የታወቁ ከሷም ብዙ የበለጠ ብዙ ስራ የሰሩ ሌላ ጸሐፊዎችም ነበሩ ሴቶች እና የእነሱንም ታሪክ እንትን ለማለት ትንሽ በመጠኑ ነካ ለማድረግ ሞከርኩኝ። እነሱን ፐርሚሽን ማግኘት ለአርካይቫል ማቴሪያል ፐርሚሽን ባገኝም ገንዘቡን ለመክፈል፣ ምክንያቱም ለሁሉም ነገር መክፈል አለብሽ። እሱ ትንሽ ቻለንጅ ነበረ። ግን ጊዜው እንዳሁን አይደለም የነበረው፣ የተሻለ ጊዜ ነበረ እርዳታ ለማግኘት። አሁን ኢትስ ኦልሞስት ኢምፖስብል እና የተለያየ ቻለንጅ ነው። በየጊዜው የሚመጡት ቻለንጆች ይለያያሉ። እሱን እንደ ቀለል ያለ ነገር ነበር ብዬ ነው የማየው አሁን ወደኋላ ሄጄ ሳየው። ፊልሙን ከሰራሽ በኋላ ለእኔ በጣም ትልቅ ነገር ነው ብዬ ነው የማስበው። በተለይ ለአሜሪካን ሊትሬቸር ዶክመንት ከማድረግ አንጻር ማለት ነው። የአንዲትን ሴት ጸሐፊ አፍሪካን አሜሪካን ሴት ጸሐፊ ታሪክ ዶክመንት ማድረግ በጣም ኢምፖርታንት ነገር ነው። እንደው እኛ ሀገር በኖረን እንደዚህ ዶክመንት የሚያደርግ የኢትዮጵያን ጸሐፊትን ታሪክ ብዬ ትንሽ እንደ ቆናት ያድሮብኛል። እና ምን ኮንትሪቢዩት አደረገ? እንዴት ነበር አቀባበሉ? ምክንያቱም ትልቅ ታሪክ ነው የሰራሹ ብዬ ነው ማስበው። ያልተረሳች ወይም የማትታወቅ ወይም ደብዘዝ ብላ ያለች ሴትን ታሪክ እንደ ማድመቅ እንደ ዶክመንት እንደማድረግ ስለሚቆጠር ማለት ነው። ያ እንግዲህ እዚህ በሎካል ባለው የፐብሊክ ቴሌቪዥን ብሮድካስት ሆኗል አንድ ሁለቴ። ከዚያ ዲስትሪቢዩት ተደርጓል እስካሁን ድረስ። አክቹዋሊ ቪዲዮ እንትኑን ይገዛሉ፣ ለትምህርት ቤት ብዙ ይጠቀማሉ። ብዙ ዩኒቨርሲቲስ አፍሪካን ስታዲስ ፕሮግራም፣ አፍሪካን አሜሪካን ስታዲስ ፕሮግራም ይገዙታል እንትኑን ከዲስትሪቢዩተሮቹ። ጥቅም ላይ እንደዋለ አውቃለሁኝ። ከዚያ በላይ ግን that's what happens with these films። ኢምፓክቱ ምን እንደሆነ ልታውቂ አትችይም። እንትኑ ሌላ እሱ ደግሞ ሌላ ፕሮጀክት ነው። እሱን ኢምፓክቱን ዞረሽ ለማየት እና ለመሰብሰብ እሱ ሌላ ፕሮጀክት ነው። እኔ አቅም የለኝም እሱን ለማድረግ እንጂ እንደ እንትኑ እኔ የማውቀውን ያህል ብዙ ትምህርት ቤቶች ብዙ ዩኒቨርሲቲስ እና ኮሌጅስ አላቸው ኮፒ እና ይጠቀሙበታል። I'm happy with that። ያን ጊዜ በነበረው ተመልካች ግን አሁን ኤሚ አዋርድ ታጭቶ ነበር አይደል? እሱ እኮ የሚያሳየው ነገር አለ አይደለ? some committee liked it። no, it's good. ብዙም ትራቭል አድርጌያለሁኝ። አንዳንድ ኢንቪቴሽን እየተደረገልኝ ፌስቲቫሎች ውስጥ ገብተዋል። እንትንም ሁለት ፌስቲቫል እንትን አሸንፈዋል፣ አዋርድ አሸንፈዋል። ናሽናል ብላክ ፕሮግራሚንግ አሶሲዬሽን አንድ እሱ ነው። ትዝ አይለኝም አንድ ሶስት ያህል አሸንፈዋል። እዚህም እንትን ቦስተን ኢንዲፐንደንት ፊልም እንትን ግሩፕ አሶሲዬሽን ነበረ፣ እዚያም አሸንፈዋል እና ብዙ ቦታ ታይቷል። ችግሩም እኔ አንድ እንትን ነኝ፣ አንድ ሰው ነኝ፣ ብቻዬን ነው ስሰራ የኖርኩት፣ ድርጅት የለኝም እና እነዚህን ነገሮች ለመሰብሰብ ራሱ you need a team
እና እኔ ደስ የሚለኝ መታየቱ ነው። እና ታይቷል። አሁን ምንድን ነው 40 ዓመት ሊሆን ነው፣ 30 ምናምን ሆኖታል። አሁን ሊያልቅ ነው እሺ፣ አይ የመጨረሻው ጥያቄ ጋር ነኝ ያለሁት እና ፊልሙን ከሰራሽ በኋላ ፊልሙን ስትሰሪ በህይወት ነበረች አይደለ? ፊልሙ በህይወት እየነበረች አይተዋለች። ከዛ በኋላ ያረፈችው እና አመታት ተቆጥሮ ወይም ደግሞ እሷ ካረፈች በኋላ መለስ ብለሽ ስታዩ ፊልሙ እንደው ይሄን ብጨምርበት ይሄን ባረገው የምትዩ ሀሳብ ነበረ ወይ? የምትጨምሪው ነገር ካለ የመጨረሻ መልእክትም ካለሽ በዚሁ ንገሪኝ። ነው የለኝም። ትልቁ እንትን ለእኔ ምን ነበረ እሷ አይታው that she was happy with it። እሷ ከተደሰተችበት ስራዬ ተሟልቷል ማለት ነው። እና she was very happy with it። አንድ ስክሪኒንግ መታ ነበረ ቦስተን እና ከብዙ ሰው ጋር ነው ያየችው እና የሰዎቹንም ሪያክሽን ስታይ እሷም ራሷም እንትኑ ደስ አላት። ለእኔ እሱ ትልቁ ስጦታ እሱ ነበረ እና ትክክል መስራቴን እና ልክ እንደሆነ የሰራሁት ስራ ያን ጊዜ ነው በደንብ የገባኝ። ነው የምጨምረው ነገር የለም። ሌላ ብሰራ ደስ ይለኝ ነበረ። ቀጥሎ 1-2 ሌሎች ጸሐፊዎች የነበሩ በጣም ኢንትረስቲንግ ጸሐፊዎች፣ ስለነሱ ብሰራ ደስ ይለኝ ነበረ። ግን ስደት መጣ። ስለዚህ ስደት ጋር ሄድኩኝ። ቀጥሎ ፊልም ስደት ነበር። ከዚያ ከኢትዮጵያ አልወጣሁም። ይህንን ፊልም ለሚመለከቱ ተመልካቾች ከዶርቲ ዌስት ላይፍ ምን ይማሩ ብለሽ ትመክሪያለሽ? እንደ መጨረሻ መልዕክት ሰጪው ፓሽን ካለ አንድ ሰው ያንን ፓሽን በተቻለ መጠን ለመከተል መሞከር። እሱ ነበረ። she never got married, she never had the typical traditional life። መጻፍ ነበር የምትፈልገው፣ ጻፈች ህይወቷን በሙሉ። she may not have been like ትልቅ award winning ጸሐፊ ምናምን፣ ግን she devoted her life to it። እና አንድ ፓሽን ካልቲቬት ለማድረግ መሞከር፣ ያንን ፓሽን መከተል፣ እሱ ነው። ሌላው አንብቡ፣ መጽሐፍ ማንበብ ትልቅ ነገር ብዙ ነገር የውስጣችንን ለማውጣት የምንችለው ብዙ ነገር ስናነብ ነው። ብዙ ነገር ስናይ፣ ፊልም ማየት፣ ግን ማንበብ አለብን እና ፊልም ማየትም አለብን። አሁን ለምሳሌ ይህንን ፊልም ባናይ የዶርቲን ታሪክ አናውቅም። ሊትሬቸር፣ አርት፣ ጎሲ አርት፣ ጎሲ አርት ዓለምን ይከፍታል፣ አንጎልንም ይከፍታል፣ ዓለምንም ይከፍታል። ሲ ቲያትር፣ ሲኒማ፣ ህይወት ሾርት፣ ግን ደግሞ ብዙ ጊዜ አለን። በዚያች አጭር ህይወት ውስጥ ብዙ ጊዜ አለን ብዙ ነገር ለመስራት። ዳስዋታይ እንትን የምለው እሱ ነው። በጣም እናመሰግናለን ፕሮፌሰር ሳሌም መኩሪያ አብረሽን ስለቆየሽ እና ስለ ፊልምሽ ጥቂት ስለአካፈልሽን። ደህናደሪ ነው የሚባለው፣ አቆይተንሻል። እኔን ደህናደሪ፣ አንቺም ደህና ዋይ። ይሄንን እንትኑን እንዴት እንደምልከው አላውቅም። ሪኮርዲንጉን I've never done this before። ጊዜ ሌላ ሰው ነበር ሪኮርድ የሚያደርገው። እስቲ ሴቭ ያደርጋል ራሱ ኮምፒውተርሽ ላይ። ሪኮርድ ሴቲንግስ እስቲ ቆይ okay. Show participants in good timestamp and
እዚህ ላይ ምንም አይነግረኝም ያለው ላቆመው ለማንኛውም ሪኮርዲንጉን ኦኬ ስቶፕ